ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ኤርሚያስ ቤተክርስቲያን ከመንፈሳዊ ትምህርት በተጨማሪ ዘመናዊ ትምህርት ላይ ልትሰራ እንደሚገባ አሳሰቡ። ብፁዕነታቸው ይህን ያሳሰቡት በራያ ቆቦ ወረዳ የአጤ አምባ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የሚያስገነባው የአጸደ ሕፃናትና አንደኛ ደረጃ ትምህርት ቤት ግንባታ ቡራኬና የመሰረተ ድንጋይ ማስቀመጣቸውን ተከትሎ ነው። ብፁዕነታቸው ባስተላለፉት ቃለ ምዕዳን ቤተክርስቲያን ከመንፈሳዊ አገልግሎት ባሻገር ሁለንተናዊ ስብዕናው የተገነባ ትውልድ ለማፍራት በዘመናዊ ትምህርት ላይ በስፋት ልትሰራ እንደሚገባ አሳስበዋል። ለዚህም የትምህርት ቤቱን ግንባታ ለማፋጠን ምዕመናን በሐሳብ፣ በእውቀት፣ በጉልበትና በገንዘብ ድጋፍ እንዲያደርጉ ጥሪ ማቅረባቸውን ከሀገረ ስብከቱ ያገኘነው መረጃ ያመለክታል። ማህበረ ቅዱሳን ከ1.3 ሚሊዮን ብር በላይ የምግብ ድጋፍ አደረገ። በማህበረ ቅዱሳን በምዕራብ ሐረርጌ ዞን አሰቦት ከተማ፣ መቻራ ከተማና ዶባ ወረዳ በደረሰ ጥቃት ምክንያት ለተፈናቀሉና ለችግር ለተዳረጉ ኦርቶዶክሳውያን ከ1.3 ሚሊዮን ብር በላይ የወጣበት አስቸኳይ የምግብ ግብዓት ድጋፍ አበርክቷል። የማህበሩ ሙያ ማህበራዊና ኢኮኖሚያዊ አገልግሎት ከሚችገን ደብረገነት አቡነ ተክለ ሃይማኖት ወቅድስት ክርስቶስ ሰምራ ቤተክርስቲያንና ከበጎ አድራጊዎች ባገኘው የገንዘብ ድጋፍ ያዘጋጀውን ይህንን እርዳታ ለተፈናቃዮቹ አስረክቧል። በዕለቱ ተፈናቃዮቹ እስካሁን የደረሰላቸው አካል እንዳልነበር ገልጸው ለማህበሩ ምስጋና አቅርበዋል። ብፁዕ አቡነ ኤልያስ ደቀ መዛሙርት በተማሩት ትምህርት በገጠሩ ያሉ አብያተ ክርስቲያናትን ሊያገለግሉ እንደሚገባ አሳሰቡ። ብፁዕነታቸው ይህንን ያሳሰቡት በአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም የሚገኘው የጽርሐ ተዋሕዶ የካህናት ማሰልጠኛ ተቋም ለ4 ተከታታይ ወራት ያሰለጠናቸውን የ58ኛ ዙር ካህናት መመረቃቸውን ተከትሎ ነው። ስልጠናው በነገረ መለኮት፣ በቤተ ክርስቲያን ታሪክ፣ በስብከት ዘዴና በሌሎች ርዕሰ ጉዳዮች ዙሪያ መሰጠቱ ተመላክቷል። በዕለቱም ተመራቂዎች ያገኙትን እውቀት ወደ ተግባር በመለወጥ በተለይም በገጠር ያሉ አብያተ ክርስቲያናትን በትጋት እንዲጠብቁ ብፁዕ አቡነ ኤልያስ አሳስበዋል። የሀገረ ስብከቱ ስራ አስኪያጅ ሊቀ ሕሩያን ገሪማ ጌታነህ ማህበረ ቅዱሳን የአገልጋይ እጥረትን ለመቅረፍ እየሰራ ያለውን ስራ መስግነዋል። መረጃው የነቃ ጽድቅ የጋሞና አካባቢው ሀገረ ስብከት ሚዲያ ነው። ኦርቶዶክሳውያን አንድነታቸውን በማጠናከር ቅድስት ቤተ ክርስቲያናቸውን በህብረት ሊያገለግሉ እንደሚገባ ተጠቆመ። በማህበረ ቅዱሳን የደብረ ማርቆስ ማዕከል ስር የሚገኙ 4 ወረዳ ማዕከላት ከሰኔ 7 ጀምሮ ሲያካሂዱት የነበረውን ዓመታዊ ጠቅላላ ጉባኤ መጠናቀቁን ተከትሎ ነው ይህ የተባለው። 30ኛ ዓመት ጉባኤውን ባካሄደው የደብረ ማርቆስ ወረዳ ማዕከል የ2018 ዓመተ ምህረት የስራና የሂሳብ ሪፖርት ቀርቦ የጸደቀ ሲሆን ለመጪው ለ2019 ዓመተ ምህረትም ሰፊ ውይይት አካሂደዋል። በጉባኤውም አባላት ካሉባቸው መንፈሳዊ ተግዳሮቶች ወጥተው ይበልጥ አንድነታቸውን በማጠናከር በህብረት ሊያገለግሉ እንደሚገባ ተመላክቷል። መረጃው የደብረ ማርቆስ ማዕከል ሚዲያ አገልግሎት ክፍል ነው። መንፈሳዊ አገልግሎትን በማጠናከር የልማት ስራዎች ላይ በትኩረት ሊሰራ እንደሚገባ ተገለጸ። ይህ የተባለው በድሬዳዋ ሀገረ ስብከት የ2018 ዓመተ ምህረት በጀት ዓመት እቅድ አተገባበርን ውጤታማ ለማድረግ በስሩ ለሚገኙ ማህበረ ካህናትና የልማት ኮሚቴ አባላት ያዘጋጀው የግንዛቤ ማስጨበጫ ስልጠናን ተከትሎ ነው። በብፁዕ አቡነ በርተሎሜዎስ መልካም ፈቃድ የተዘጋጀው ይህ ስልጠና አገልጋዮች ከበላይ አካላት ጋር በመናበብና ቃለ ዓዋዲውን መሰረት በማድረግ መንፈሳዊ አገልግሎታቸውንና የልማት ስራዎቻቸውን ሊያፋጥኑ እንደሚገባ ስልጠና የሰጡት መጋቤ ጥበብ ቀሲስ ሀብታሙ ደምሴ ያሳስበዋል። በዕለቱ የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሰናያት ቀሲስ ኃይለማርያም ገብረ ሚካኤልም ተገኝተው መልእክት ያስተላለፉ ሲሆን መርሃ ግብሩ ከተሳታፊዎች ለተነሱ ጥያቄዎች ምላሽ በመስጠትም ተጠናቋል። መረጃው የድሬዳዋ ሀገረ ስብከት ጽሕፈት ቤት ነው። ለዕለቱ የያዝንላችሁ መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።